ለአሰብ ወደብ ዘመቻ የተዘጋጀው ልዩ ኮማንዶ ጦር ተመረቀ። ጀነራሉ ለማንኛውም ምድራዊ ፈተና ተዘጋጁ ሲሉ አሳስበዋል። አብይ አዘዙ። በህወሓት ላይ የማዳግም እርምጃ ተጀመረ። ደብረጽዮን ተተኮሰብን ባሉ ቅጽበት ከአዲስ አበባ ያልተጠበቀ ውሳኔ ተላለፈ። ውሳኔው ለህወሓት ከፍተኛ መሪዎች ቅስም ሰባሪ ነው ተብሏል። የቤንሻንጉሉ ድብቅ የጦር ቤዝ ከባድ መዘዝ መዘዘ። ሮይተርስ ያጋለጠ ወታደራዊ ማሰልጠኛ በነጩ ቤተ መንግስት ከባድ አቧራ ማስነሳቱ ሲነገር ከበድ ያለ ማስጠንቀቂያ ወደ 4 ኪሎ መላኩ ተሰምቷል። የድንበሩ ትኩሳት ከፍ ብሏል እየተባለ ባለበት ወቅት ለአሰቡ ዘመቻ ልዩ ተልዕኮ የሚፈጽሙ የአየር ወለድ ተዋጊ ኮማንዶዎች ስልጠናቸውን አጠናቀው ተመርቀዋል። እነዚህ ልዩ ተልዕኮ የሚፈጽሙ ተዋጊ አየር ወለዶች ለአሰቡ ዘመቻ በሚል የሰለጠኑ እንደሆነ የተነገረ ሲሆን ለማናቸውም ምድራዊ ፈተና የማትበገሩ ለመሆን ተዘጋጁ ሲሉ ጀነራሉ ለተዋጊ ኮማንዶዎቹ ትዕዛዝ ሰጥተዋል። ተጨማሪ ዝርዝር አለን። በሌላ በኩል ደግሞ የፌዴራል መንግስት በህወሓት ጀነራሎች ላይ ድንገተኛ እርምጃ እንዲወሰድ መወሰኑን ተሰምቷል። ደብረጽዮን ተተኮሰብን ባሉ ቅጽበት ከአዲስ አበባ ያልተጠበቀ ውሳኔ ተላልፏል። ውሳኔው ለህወሓት ከፍተኛ መሪዎች ቅስም ሰባሪ ነውም ተብሏል። ዝርዝሩን ከጥንቅራችን ታለምጣላችሁ። ወዲህ ደግሞ የቤንሻንጉሉ ድብቅ የጦር ቤዝ ከባድ መዘዝ አምጥቷል። ሮይተርስ በሳተላይት ምስሎች አግዞ ያጋለጠው ወታደራዊ ማሰልጠኛ በነጩ ቤተ መንግስት ከባድ አቧራ ማስነሳቱ ሲነገር ከበድ ያለ ማስጠንቀቂያ ወደ 4 ኪሎ መላኩም ተሰምቷል። የኢትዮጵያ መንግስት በጉዳዩ ላይ እስካሁን ዝምታ መምረጡ ደግሞ ትኩረት ስቧል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በአስመራና አዲስ አበባ መካከል የተጋጋለውን ውጥረት ረገብ ለማድረግ የሁለቱ ሀገራት የጋራ ወዳጆች የቻሉትን ያክል እየጣሩ ባሉበት ወቅት የሻዕቢያው አገዛዝ በሁለት ቢላ ለመብላት እያደረገ ያለው ጥረት ያስተዋለው 4 ኪሎ የኢሳያስን እንቅስቃሴ ቁጭ ብሎ ተከታትሎ ሞኝነትን በራሱ ላይ ከመጋበዝ ይልቅ አስፈላጊውን እርምጃ እየወሰደ ነው። ሻዕቢያ በአንድ በኩል አሸማግሉኝ እያለ በሌላ ግንባር ደግሞ ሰራዊቱን ድንበር ጥሶ እንዲገባ እያደረገ ባለበት ወሳኝ ወቅት የወደቡ ጉዳይ በቦሌም አይቀርም ያለው መከላከያ ለአሰብ ዘመቻ ልዩ ልዩ ተልዕኮ የሚፈጽሙ የአየር ወለድ ተዋጊ ኮማንዶዎች ማስመረቁን ይፋ አድርጓል። ለማናቸውም ምድራዊ ፈተና የማትበገሩ ለመሆን ተዘጋጁ ሲሉ ጀነራሉ ለተዋጊ ኮማንዶዎች ትዕዛዝ ሰጥተዋል። እነዚህ ልዩ ተልዕኮ የሚፈጽሙ ተዋጊ አየር ወለዶች ለአሰቡ ዘመቻ በሚል የሰለጠኑ እንደሆነ ተነግሯል። በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት በልዩ ተልዕኮ የተዘጋጀው ተዋጊ አየር ወለዶችን በትላንትናው ዕለት ማስመረቁን አስታውቋል። በምረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዥ ሌተር ጀነራል ሹማ አብደት ተመራቂዎቹ የደረቅ ክንፍ ማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ አመልክቷል። ሌተር ጀነራል ሹማ አብደታ ለተመራቂዎቹ ባደረጉት ንግግር የአየር ወለድ ኃይል የታላቅ መሪዎች ጀግኖች መፍለቂያ መሆኑን ገልጸው አስቸጋሪ ውስብስብ ተልዕኮችን በድል ማጠናቀቅ ሀገርን የሚያኮራ ክፍል መሆኑን ተናግረዋል። አክለውም የአየር ወለድን ኃይል መቀላቀል ልዩ ጥንካሬና ጀግንነትን እንደሚጠይቅ ጠቁመው አንድ የአየሩ ተዋጊ ለማናቸውም ምድራዊ ፈተና የማይበገር ቆራጥ ጀግናና ስኬትን ለመጎናጸፍ ማናቸውንም መሰናክል ማለፍ የሚችል መሆን አለበት ብለዋል። ሌተር ጀነራል ሹማ ተመራቂዎቹ አዲስ ምልምሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅማቸውን ለማሳደግ ተጨማሪ ስልጠና የወሰዱ ነባር የአየር ወለድ አባላት መሆናቸውን አጽንኦት ሰጥተዋል። ተመራቂዎቹ ተቋሙ ለሚሰጣቸው ማናቸውም ልዩ ተልዕኮ ዘወትር ዝግጁ እንዲሆኑ ማሳሰባቸውንም መከላከያ ገልጿል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ጀነራል ደጀኔ ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረጉ የፓራሹት ዝላዮችን እንዲሁም ልዩ የውጊያ ስልቶችን ያካተተ እንደነበረም ገልጸዋል። እንደ ሜጀር ጀነራል ደጀኔ ገለጻ ተመራቂዎቹ በማናቸውም የአየር ሁኔታ መልክዓ ምድርም ሆነ የውሃ አካላት ላይ ወደ ጠላት ግዛት በጥልቀት በመግባት ልዩ ተልዕኮችን መፈጸም የሚያስችል ከፍተኛ የብቃት ደረጃ ላይ ደርሰዋል ብለዋል። በቀጣይ መረጃ የፌዴራል መንግስቱ በህወሓት ጀነራሎች ላይ ድንገተኛ እርምጃ እንዲወሰድ መወሰኑ ተሰምቷል። ደብረጽዮን ተተኮሰብን ባሉ ቅጽበት ከአዲስ አበባ ያልተጠበቀ ውሳኔ ተላልፏል። ውሳኔው ለህወሓት ከፍተኛ መሪዎች ቅስም ሰባሪ ነው ተብሏል። ባለፉት ቀናት መከላከያ ሰራዊት ወደ ትግራይ ወሳኝ ስፍራዎች ከፍተኛ ቁጥር ያለውን ኃይሉን ማስጠጋቱ ይታወቃል። ዛሬ በተሰማው መረጃ ደግሞ የፌዴራል መንግስቱ በህወሓት ዋነኛ ጀነራሎች አመራሮች ላይ ከውጊያው አስቀድሞ አንድ ጠንካራ እርምጃ ሰንዝሯል። ይህ እርምጃ የህወሓትን ጉሮሮ የሚያንቅ እንደሆነ እየተነገረ ነው። ከ4 ኪሎ ህወሓት ላይ እርምጃ ተጀምሯል። እርምጃው የህወሓት ጀነራሎች ቁልፍ ሰዎች የባንክ ሂሳብ መታገዱን የሚገልጽ ነው። መንግስት በሻዕቢያ ላይ መዘዘውን የመጨረሻ ካርድ ባጋር ህወሓት ጀነራሎች ላይም ደግሞታል። የትግራይ ችግር እንዲወሳሰብና ጦርነት እንዲካፈት በቀጥታ ይሁን በተዘዋዋሪ እጃቸው አለባቸው የተባሉ የወታደር መሪዎችና ፖለቲከኞች እንደዚሁም ነጋዴዎች በቁጥር 250 የሚሆኑ የግል ባንካቸው በፌዴራል መንግስት እንዳይንቀሳቀስ መታገዱ ተሰምቷል። የጀነራሎቹ የባንክ ሂሳብ በመንግስት መታገድ ከጦርነት እንቅስቃሴ ጋርም እየተገናኘ መሆኑን ቅርበት ያላቸው ምንጮች ያሰራጩት መረጃ ያመለክታል። የህወሓት ጀነራሎች ለጦርነት እየተዘጋጁ መሆኑን ተከትሎ መንግስት የባንክ ሂሳባቸውን ለማገድ ተገዷል ተብሏል።
በተለይም እንደ ጀነራል ምግበይ ያሉ ወታደራዊ መኮንኖች ላይ ጥብቅ ክትትል እየተደረገ መሆኑን መረጃዎች አመላክተዋል። ከዚህ ቀደም መከላከያ ሰራዊት ጀነራል ምግበይ የፋኖ ኃይሎችን እየመሩ ነው በማለት መክሰሱ ይታወሳል። ፌዴራል መንግስት አሁን በትግራይ ክልል ለተፈጠረው ውጥረት ዋነኛ ተጠያቂ ያደረገው ጀነራል ምግበይን እንደሆነ መረጃዎች ያሳያሉ። የህወሓትን የጦርነት ዝግጅት ተከትሎ መንግስት በተለያዩ አቅጣጫዎች ከፍተኛ ኃይል ያለው ጦር መሳሪያ ትግራይ አዋሳኝ እያስገባ ነው ተብሏል። ህወሓት ከሰሞኑ ባወጣው መግለጫ የፌዴራል መንግስት ከበባ እያደረገብኝ ነው ማለቱ ይታወሳል። ህወሓት ራሱ ጦሩን በአማራና አፋር አዋሳኝ አካባቢዎች እያስጠጋ ነው። መንግስት የህወሓትን እንቅስቃሴ ባለበት ለመግታት ኃይሉን እያስጠጋ ነው። በተለይም በወልቃይት በራያ ወሳኝ አካባቢዎች መንግስት ከፍተኛ የወታደር እንቅስቃሴ እያደረገ መሆኑ እየተገለጸ ነው። እንደ መረጃዎቹ ከሆነ ቡድኑ ወልቃይት ጠገዴን በአዲጎ በኩል ለማጥቃት ዓላማው እንደሆነ ተነግሯል። ከአዲጎ ትይዩ ከተከዜ ባሻገር በምትገኘው አዲስ አሰር ከተማ ውስጥ የሰፈሩት እነዚህ ታጣቂዎች በዚህ ሳምንት ውስጥ ጦርነቱ እንደሚጀምር ተነግሯቸዋል። ለግዳጅ ዝግጁ ሆነው እንዲጠብቁም ታዘዋል። በመጨረሻም የቤንሻንጉል ድብቅ የጦር ቤዝ ከባድ መዘዝ አምጥቷል። ሮይተርስ በሳተላይት ምስሎች አግዞ ያጋለጠ ወታደራዊ ማሰልጠኛ በነጩ ቤተ መንግስት ከባድ አቧራ ማስነሳቱ ሲነገር ከበድ ያለ ማስጠንቀቂያ ወደ 4 ኪሎ መላኩ ተሰምቷል። የኢትዮጵያ መንግስት በጉዳዩ ላይ እስካሁን ዝምታ መምረጡ ደግሞ ትኩረት ስቧል። ሮይተርስ ከሰሞኑ ያጋለጠው የምርመራ ዘገባ ሌላ መዘዝ ይዞ መጥቷል። ጉዳዩ ከወደ አሜሪካ መድረሱ ተከትሎ ትራምፕ መዘዙ የከፋ ነው በማለት አስቸኳይ ማስጠንቀቂያ ልከዋል። ጉዳዩ ኢትዮጵያን አጣብቂኝ ውስጥ የሚከት ሊሆን እንደሚችል ከወዲሁ በስጋት እየተገለጸ ነው። ጉዳዩ ላይ የኢትዮጵያ መንግስት ዝምታ መምረጡ ደግሞ ከዘገባው ባሻገር ያለው እውነታ ምንድነው የሚለውን ጥያቄ እንቆቅልሽ አድርጎታል። አሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች የሚለውን ዘገባ ተከትሎ ከፍተኛ ስጋት እንደገባቸው ገልጸዋል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪች በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ በተባበሩት አረብ ኤምሬትስ የሚደገፉ በዘር ማጥፋት ለተሰማሩ የፈጥኖ ደራሽ ኃይል RSF የሚያገለግል የማሰልጠኛ ማዕከል መኖሩን እንዲሁም በሶማሊላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስበውኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያሳስብ በመሆኑ የፈጥኖ ደራሹ የውጭ ሀገር የሽብርተኝነት ድርጅት አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። ሪሽ ይህንን ያሉት ሮይተርስ በቅርቡ ኢትዮጵያ በሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ የፈጥኖ ደራሽ ታጣቂዎችን የምታስታጥቅበት ካምፕ ገንብታለች ሲል የምርመራ ዘገባ ማውጣቱን ተከትሎ ነው። ዘገባው የመንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦቹ ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤንሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል አዳዲስ ምልምሎችን ሊያቀርብ እንደሚችል ጠቁሟል። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮች የቦታውን ግንባታ የተባበሩት አረብ ኤምሬትስ በገንዘብ እንደረዳች እና የሎጂስቲክ የስልጠና ድጋፍ እንደሰጠች ገልጸዋል። የዜና ወኪሉ የተባበሩት አረብ ኤምሬትስን ተሳትፎ በገለልተኛ ወገን ማረጋገጥ እንዳልቻለ ጠቅሷል። የኤምሬትስ የውጭ ጉዳይ ሚኒስትርም ሀገሪቱ በሱዳን ግጭት ውስጥ አለመሰለፏን ለሮይተርስ ገልጿል። የሱዳን የእርስ በርስ ጦርነት በ2015 ዓመተ ምህረት የተጀመረው በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ RSF መካከል በተፈጠረ የስልጣን ሽኩቻ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ፣ መፈናቀል፣ ራብንና የቀጠናው አለመረጋጋት ስጋት ደቅኗል። የሮይተርስ ዘገባ አንድ የኢትዮጵያ ውስጥ ደህንነት ሰነድን ጠቅሶ እንደገለጸው በዓመቱ መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎች በተጠቀሰው ቦታ ስልጠና ሲወስዱ የነበረ ሲሆን የሎጂስቲክስ ድጋፍ ከኤምሬትስ ጋር የተያያዘ ነው ተብሏል። ሆኖም በካምፕ ውስጥ ያሉት ሰዎች ማንነትም ሆነ የምልምል ሁኔታ በገለልተኛ ወገን ማረጋገጥ እንዳልቻለ የዜና ወኪሉ ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።